አድማጮች ከልቦ ከቀረበው ትረታ 97.6 FM የዕለተ ሐሙስ መጋቢት 17 2018 ዓ.ም የትረታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። አብራችሁን ስላላችሁ ከልብ እናመሰግናለን። የሰዓቱ ወጃውና የአጋሮቻችን መልእክት አድምጠን ከተመለስን በኋላ አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችን ወደ እናንተ የምናደርስበት ነው። ሀገራዊ ጉዳዮችን እናስቀድማለን። የኢትዮጵያ አየር መንገድ ለአፍሪካ በአይነቱ የመጀመሪያውን ግዙፍ የጭነት አውሮፕላን ሊያስገባ መሆኑን አስታወቀ። የኢትዮጵያ አየር መንገድ ግሩፕ ከዓለም አቀፉ የአውሮፕላን ኪራይ ኩባንያ ኤርካፕ ጋር 2 ቦይንግ 777-300 ERSF የተሰኙ ግዙፍ የጭነት አውሮፕላኖችን ለመከራየት ስምምነት ተፈራርመዋል። አውሮፕላኑ በአሁኑ ሰዓት ካሉ ባለ 2 ሞተር የረዥም ርቀት የጭነት አውሮፕላኖች 25 በመቶ የበለጠ የመጫን አቅም ስላለው የአየር መንገዱን የጭነት አገልግሎት ቅልጥፍና በእጅጉ የሚያሳድግ ነው ተብሏል። የኢትዮጵያ አየር መንገድ አውሮፕላኖቹን በፈረንጆቹ 2028 ሁለተኛ ሩብ ዓመት ላይ ይረከባል ተብሎም ይጠበቃል። የዜጎችን የመኖሪያ ቤትና የሰብአዊ ድጋፍ ፍላጎት በጋራ ለመፍታት የሚያስችል አዲስ ስምምነት ተፈረመ። በኢትዮጵያ ሰብአዊ መብትና በልማት ስራዎች ላይ የተሰማሩት አክሽን ፎር ዘ ኒድ ኢትዮጵያና ሃቢታት ፎር ሂዩማኒቲ ኢትዮጵያ በጋራ ለመስራት የአጋርነት ስምምነት ተፈራርመዋል። ስምምነቱ በተለይ የመኖሪያ ቤት ችግር ላለባቸውና ለተጋላጭ ማህበረሰቦች ተስፋ ሰጪ እንደሆነም ተገልጿል። በፊርማ ስነ ስርዓቱ ላይ እንደተገለጸው ይህ ስምምነት በሁለቱ ተቋማት መካከል ያለውን ግንኙነት ወደ ስትራቴጂካዊ አጋርነት ያሳድጓልም ተብሏል። አክሽን ፎር ዘ ኒድ በሰብአዊ እርዳታ አቅርቦትና በመስክ ስራ ያለውን ልምድ፣ ሃቢታት ፎር ሂዩማኒቲ ደግሞ በቤት ግንባታና በማህበረሰብ ልማት ካለው ዓለም አቀፍ እውቀት ጋር በማቀናጀት ለውጥ ለማምጣት ማለማቸውም ተገልጿል። ሁለቱ ተቋማት ደረጃውን የጠበቀ የመኖሪያ ቤትና የመጠለያ አቅርቦት ለመስጠት የንጹህ መጠጥ ውሃና ሳኒቴሽን አገልግሎት ለማቅረብ የአየር ንብረት ለውጥን መቋቋም የሚያስችሉ የልማት ስራዎችን ለመስራትና የሴቶችንና የዝቅተኛ ገቢ ያላቸው ወገኖች ኢኮኖሚያዊ ተጠቃሚነት ላይ ለመስራት ማቀዳቸውን አስታውቀዋል። የአክሽን ፎር ዘ ኒድ ኢትዮጵያ ዋና ስራ አስፈጻሚ አቶ ሳሊሁ ሱልጣን በንግግራቸው ይህ ስምምነት በተግባር ወደሚለካ ውጤት ተቀይሮ የማህበረሰባችንን ክብርና ጽናት እንደሚያረጋግጥ እናምናለን ብለዋል። በተጨማሪም በስምምነቱ ወቅት ንግግር ያደረጉት የሃቢታት ፎር ሂዩማኒቲ ኢትዮጵያ ዋና ዳይሬክተር ይጥናት ተካልኝ ስምምነቱ ዓለም አቀፍ የቴክኒክ እውቀትን ከሀገር በቀል የመስክ ተሞክሮ ጋር በማቀናጀት ለተጋላጭ ወገኖች የሚደረግ ድጋፍ ወደ ላቀ ደረጃ ይሸጋገራልን ብለዋል። አክለውም ዝቅተኛ ገቢ ያላቸው ዜጎች፣ ሴቶችና ወጣቶችን የቤትና የመጠለያ ችግሮቻቸውን በተግባር እንደሚፈቱም በቁርጠኝነት እንደሚሰራ ገልጸዋል። አድማጮች በመከታተል ላይ የምትገኙት ከትርታ 97.6 FM የዕለተ ሐሙስ የትርታ ቁርስ ዝግጅታችንን ያድመጣችሁ ትገኛላችሁ። ሀገራዊና ዓለም አቀፋዊ የዜና ሰዓት ላይ ነው የምንገኘው። ሀገራዊ ጉዳዮችን አጠናቀን አሁን ደግሞ ከውጭ ያገኘናቸው ዜናዎች አለፍን። የአፍሪካ ጉዳዮችን ስናስቀድም ሳውዝ አፍሪካን እናገኛለን። በሳውዝ አፍሪካ በሙስናና በማጭበርበር ወንጀል እየተጠረጠሩ 12 ከፍተኛ የፖሊስ አዛዦች በቁጥጥር ስር መዋላቸውን የሀገሪቱ አቃቢ ሕግ አስታወቀ። በቁጥጥር ስር የዋሉ እነዚህ ከፍተኛ መኮንኖች በዋና ከተማዋ ፕሪቶሪያ በሚገኘው ፍርድ ቤት ቀርበዋል። እንደ አፍሪካ ኒውስ ዘገባ ከሆነ ይህ የእስራት እርምጃ የተሰማው ሀገሪቱ የፖሊስ አቋም ውስጥ ከፍተኛ የሙስና ምርመራ እያካሄደ ባለበት ወቅት ነው። ምርመራው እንዲደረግ ትዕዛዝ የሰጡት ፕሬዚዳንት ሲሪል ራማፎዛ ሲሆኑ ባለፈው ዓመት የፖሊስ ሚኒስቴሩን ከስልጣን ማገዳቸው ይታወሳል። ከዚህ በተጨማሪ በፓርላማ በኩል እየተካሄደ ያለው ሌላኛው ምርመራ ከፍተኛ የፖሊስ አዛዦች ከተደራጁ የወንጀል ቡድን መሪዎች ጋር ያላቸውን ግንኙነትና ለግል ጥቅም ሲሉ የተቀበሉትን ጉቦ የሚያጣራ መሆኑም ተገልጿል። የሀገሪቱ ብሔራዊ አቃቤ ሕግ የጸረ ሙስና ምርመራ ክፍል በሰጠው መግለጫ ላይ መሰረትም 12ቱ የፖሊስ አዛዦች በቁጥጥር ስር የዋሉት ለፖሊስ አባላት የጤናና ደህንነት አገልግሎት ለመስጠት በተዘጋጀ የጨረታ ውል ጋር በተያያዘ በተፈጸመ የሙስና ወንጀል ነውም ተብሏል። ከነዚህ አዛዦች በተጨማሪም የአንድ ኩባንያ ዳይሬክተር 13ኛ ተጠርጣሪ በመሆን በቁጥጥር ስር መዋሉን የተሰማው የፖሊስ አዛዦቹ የጨረታ ውሉን ካገኙ የሜዲኬር 24 ኩባንያ ባለቤትና ከተደራጀ ወንጀል ጋር ግንኙነት አለው ተብሎ ከሚጠረጠረው ሹሲ ሙዚ ካት ማታላላ ጋር
በዚህ ወንጀል ለመጀመሪያ ጊዜ ችሎት ፊት ቀርበዋል። ግለሰቡ በአሁኑ ወቅት ከዚህ ክስ በተለየ በግድያ ሙከራ ወንጀል ተከሶ በከፍተኛ ጥበቃ ስር ባለ እስር ቤት ውስጥ እንደሚገኝም አፍሪካ ኒውስ በዘገባው አስፍሮታል። በመጨረሻም ፕሬዚዳንት ትራምፕ ለኢራን ባለስልጣናት የድርድር እቅዳቸውን መላካቸውን እየገለጹ ባለበት ጊዜ ኢራን በአሜሪካ ላይ እምነት እንደሌላት ገለጸች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማን ባጋይ ለህንዱ ጋዜጣ ኢንዲያ ቱዴይ በሰጡት ቃለ ምልልስ ማንም በአሜሪካ ዲፕሎማሲ ላይ እምነት ሊጥል አይችልም በማለት ያላቸውን ጥርጣሬ ገልጸዋል። ጨምረውም የአሜሪካንን ዲፕሎማሲ በተመለከተ ኢራን በጣም መጥፎ ልምድ አላት በማለት በ9 ወራት ውስጥ ድርድሮች እየተካሄዱ 2 ጊዜ ጥቃት እንደፈጸመባት በማብራራት ድርጊቱን የዲፕሎማሲ ክደት ሲሉ ሰይመውታል። ቃል አቀባዩ እንዲሁም በአሜሪካና በኢራን መካከል እየተካሄደ ያለን ድርድር እንደሌለ አጽንኦት በመስጠት አስተባብለዋል። በአሁኑ ጊዜ የኢራን ጦር ኃይሎች ትኩረታቸውን ያደረጉት የሀገሪቱን ግዛት በመከላከል ላይ መሆኑንም ተናግረዋል። 1 ወር ሊሞላው የተቃረበውን አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጦርነት ለማብቃት ፕሬዚዳንት ትራምፕ የ5 ቀናት የጊዜ ገደብ አስቀምጠው የድርድር ነጥቦችን ማቅረባቸውን ገልጸዋል። እስካሁን ግን ከኢራን በኩል ስለ ድርድሩ በይፋ የተባለ ነገር ካለመኖሩም በተጨማሪም የተለያዩ የሀገሪቱ ባለስልጣናት የተጀመሩ ንግግር እንደሌለ እየተናገሩ መሆናቸውን ቢቢሲ አስነብበዋል። ትርታ ጆሊን ነበር የተከታተላችሁት። የወንዶች የጸጉር ፋሽንን በተመለከተ ያነጋገርናቸው ተጠቃሚዎችና እንዲሁም ደግሞ የጸጉር ባለሙያዎች ያስቀመጧቸውን ነጥቦች ነበር ያስደመጥናችሁ። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁንም በ9760 የእናንተ መልእክቶች እየደረሱን ይገኛሉ። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እስከ 2 ሰዓት ከ30 እንዘልቃለን። አህመድ ሸረፋና በፍቅር ግዛቸው አብረናችሁ አለን። የዚህ ሰዓት አጋር በመሆን ደግሞ ከኛ ጋር እየሰሩ የሚገኙት ተቋማት አሉ። ማን እንደ እናት የሚላችሁ እናት ባንክና ራይድ አብረውን አሉ። ራይድ በ8294 ፈጣን የትራንስፖርት አማራጭ በመስጠት ለበርካቶች ለሚሊዮኖች ተደራሽ የሆነ ዛሬም ቀጥሏል። በእጅ ስልኩ ላይ የራይድ አፕሊኬሽንን በማውረድ ባሉበት ቦታ ሆነው ከቤተሰቡ ከወዳጅ ዘመዱ ጋር ወደ አሻዎት ስፍራ መጓዝና መሄድ ሲያስቡ 8294 ላይ ራይድ ብለው ይደውሉ። አስተማማኝና ፈጣን የትራንስፖርት አማራጭን ከራይድ ያገኛሉ እያላችሁ ይገኛል። ራይድ የዚህ ሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው አጋራችን ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ከሚሰጣቸው አገልግሎቶች መካከልም ስለ አንቺ የሴቶች የቁጠባ ሂሳብ፣ ኦሚ ከወለድ ነጻ የባንክ አገልግሎትና እናት ቦሴ ክፍያ አማራጭ በጥቂቱ ይገለጻሉ። እናት መላ ወይም ዩኒካሽ ሌላኛው የክፍያ ስርዓት ነው። በዚህ የክፍያ ስርዓት የአመቱ መጀመሪያ ላይ ወላጆች ልጆቻቸውን ከማስመዝገብ ጀምሮ ወራዊ ክፍያቸውን መፈጸም፣ ከወራዊ ክፍያ ባሻገር ደግሞ የመጽሐፍ ግዥና የጉዞ ትኬት ክፍያም ካለ መፈጸም ያስችላቸዋል። እንዲሁም ደግሞ የልጆቻቸውን ውጤት መከታተል ይችላሉ። ወላጆች በልጆቻቸው ጉዳይ ትምህርት ቤት መገኘት ቢኖርባቸው የአጭር የጽሁፍ መልእክትም እንዲደርሳቸው ያደርጋል። በእናት ሁሉም ይቻላል የሚላችሁ እናት ባንክ የአውሮፕላን ትኬት ለመቁረጥ ጊዜ ቢያጥሮ ባሉበት ሆነው ትኬቱ መቁረጥ የሚችሉበትን አሰራር ዘርግቶላቸዋል። በዚህም የተነሳ በኢትዮጵያ የሚገኙ ትምህርት ቤቶችንም አብረውት እንዲሰሩ እየጋበዘ ይገኛል። ማን እንደ እናት ባንክ ሂሳት አጋራችን ነው። የተከበራችሁና የተወደዳችሁ ወደ አድማጮቻችን እያደመጣችሁ የምትገኙት ትርታ 97.6 ኤፍኤም ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አህመዲን ሸረፋና በፍቅር ገዛቸው የዕለተ ሐሙስ የትርታ ቁርስ መሰናዶን እያስተናገድናችሁ እንገኛለን። ቆይታችን እስከ 2 ሰዓት ከ30 ድረስ ይዘልቃል። መልእክቶችን ተከታትለን የሰዓቱ ወጃውን አድምጠን ነው በድጋሚ የተገናኘ ነው። አሁን በቀጥታ የምናልፈው ከሀገር ውስጥና ከባህር ማዶ ወዳገኘናቸው ዜናዎቻችን እናልፋለን። ሀገራዊ ጉዳዮች ቀዳሚ ይሆናሉ። አዲሱ የተሽከርካሪ ሰሌዳ መለያ ታርጋ ተፈላጊ ቁጥሮች በጨረታ ሊሰጡ ነው። ግለሰቦች እንዲሁም ተቋማት የሚፈልጓቸውን ቁጥር በመለየትና በመጫረትም መውሰድ ይችላሉ ሲል የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። በሚኒስትሩ በመግለጫው በሀገር አቀፍ ደረጃ ወጥነት ያለው አዲስ ታርጋ ለመቀየር የቅድመ ዝግጅት ስራዎችን ሲያከናውን መቆየቱን አስታውሷል።
በመሆኑም የስርጭት ስራው ከመጀመሩ በፊት ግለሰቦች ወይም ደግሞ ተቋማት የሚፈልጓቸውን ቁጥሮች በመለየት በሚኒስቴር መስሪያ ቤቱ 5ኛ ፎቅ በመቅረብ ከመጋቢት 17 ቀን 2018 ዓ.ም ጀምሮ ባለው አንድ ሳምንት ጊዜ እንዲመዘገቡ ሲል አስታውቀዋል። የቱሪዝም ሂደቱን ዘላቂና ተወዳዳሪ ለማድረግ እየሰራ መሆኑን ቱሪዝም ሚኒስቴር አስታወቀ። ከኮቪድ-19 በኋላ እንደ አዲስ በርካታ መሻሻሎችን እያሳየ የሚገኘው የቱሪዝም ዘርፉ በኢትዮጵያ ከፍተኛ መነቃቃት እንዳለበትም ተገልጿል። ከቅርብ ዓመታት ወዲህ እንደ አዲስ እየተሰሩ ያሉና ነባር የታደሱ መዳረሻዎች የጎብኚዎችን ቁጥር ከፍ እንዲል አስተዋጽኦቸው ከፍተኛ መሆኑም ተጠቅሷል። በቱሪዝም ሚኒስቴር የዴሊቨሪ ምርት አስተዳዳሪ የሆኑት ቴዎድሮስ ደርበው በተለይ ለትርታ እንደተናገሩት የቱሪዝም ሂደቱ ዘላቂና ተወዳዳሪ እንዲሆን በርካታ ስራዎች እየተሰሩ እንደሚገኝም ነው የተናገሩት። ዘርፉ በተለይም ጥራት ያለው አገልግሎት መስጠት ያስችለው ዘንድ በቱሪስት ቁጥር መብዛት ብቻ ሳይሆንም የሚያገኙት ጥራት ያለው አገልግሎት ላይ እና ለሀገር የሚያስገኙት ገቢ ላይ ትኩረት ተሰጥቶ እየተሰራ እንደሚገኝም ነው የተናገሩት። ይህንንም እውን ለማድረግ እንዲቻል አዲስ የጸደቀው የቱሪዝም ፖሊሲ በዘርፉ ትኩረት ሰጥቶ እንደሚሰራ አክለው ተናግረዋል። ላለፉት 17 ዓመታት ሲያገለግል የነበረው የቱሪዝም ፖሊሲ ባሳለፍነው ወር መሻሻሉ የሚታወስ ነው ማለታቸውን ባልደረባችን በፍቅር ገዛቸው ዘግበዋለች። አድማጮች ከልቦ ከቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶችን ነው እያደመጣችሁ የምትገኙት። ቀደም ሲል ሀገራዊ ጉዳዮችን ለእናንተ አጋርተን ነበር። አሁን ደግሞ ወደ ባህር ማዶ እንሻገራለን። ከአህጉራችን አፍሪካ ጋናን እናገኛለን። ጋናና የአውሮፓ ህብረት ሽብርተኝነት ጥቃትን ለመዋጋት ወሳኝ የመከላከያ ስምምነትን መፈራረማቸው ተሰማ። ጋና በምዕራብ አፍሪካ ውስጥ ካሉ እጅግ የተረጋጋና ሰላማዊ ሀገሮች አንዷ መሆኗ የሚታወቅ በመሆኑም በጋራ ለመስራት ተመርጣለች። ጋና በጎረቤት ሀገራት ታጣቂዎች ጥፋት እያደረሱ ባለበት ወቅት ከአውሮፓ ህብረት ኤዩ ጋር የመከላከያ ስምምነትን ነው የተፈራረመችው። በአክራ የተፈረመው ይህ ስምምነት በአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስና በጋና ምክትል ፕሬዚዳንት ናአና ጁን ኦፓኮ አጉዌማንግ የተፈረመው ሲሆን በጸረ ሽብርተኝነትና በሳይበር ደህንነት ዘርፎች ላይ ያለውን ትብብር ያጠናክራልም ተብሏል። ጋና ከአውሮፓ ህብረት ጋር እንዲህ አይነት ስምምነት ያደረገችው የመጀመሪያዋ አፍሪካዊ ሀገር መሆኗን ኦፓኮ አጉዌማንግን ተናግረዋል። በመጨረሻ ኢራን በጦርነቱ ውስጥ ጣልቃ ያልገቡ አካላት የሆርሙዝ ሰርጥ እንዲጠቀሙ ፈቀደች። ኢራን ጦርነት ያወጀብኝ ጠባጫሪ ሀገራትና አጋሮቻቸው ብላ ከለየቻቸው አካላት ውጭ ያሉ መርከቦች በሆርሙዝ ሰርጥ እንዲያልፉ መፍቀዷን ይፋ አድርጋለች። ይህንን ውሳኔውንም ለተባበሩት መንግስታት ለጸጥታው ምክር ቤትና ለዓለም አቀፉ የባህር ትራንስፖርት ድርጅት አይኤምኦ ገልጻለች። ውሳኔውን የተመለከተ ሰነድ በኢራን የውጭ ጉዳይ ሚኒስቴር በኩል ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝና ለ176 የዓለም አቀፉ የባህር ትራንስፖርት ድርጅት አባላት እንዲደርስም ተደርጓል። በሆርሙዝ ሰርጥ እንዲተላለፍ የተፈቀደላቸው መርከቦችን የኢራን ባለስልጣናት የሚያስገድዱ እንደሆነ ዘገባው አመላክቷል። ራሱን ለመከላከል በሆርሙዝ ሰርጥ ላይ አስፈላጊ ውሳኔዎችን እንደምታስተላልፍ የገለጸችው ኢራን የሆርሙዝ ሰርጥ በመጠቀም ጥቃት እንዲፈጽሙባት የማትፈቅድ መሆኑንም ገልጻለች።